ሰላም ጤና ይስጥልኝ እንደምን ሰነበታችሁ የሆርን ፍሪኩዌንሲ ተከታታዮች። ይህ ሳምንታዊው የሆርን ፍሪኩዌንሲ የኢንተርኔት የሬዲዮ ፕሮግራም ነው። አዘጋጆቹ እኔ መሰረት አሊ እና ኤርሚያስ ኤርሚያስ ሙሉጌታ። ሙሉጌታ። እንደምን ሰነበታችሁ አድማጮቻችን። መሲ እንዴት ነሽ? እግዚአብሔር ይመስገን። ኤርሚ እንዴት ነህ? አለን። ዛሬም ያው ከጊዜያዊ ስቱዲዮአችን ነው እናስተላልፈው አንቺ ያለሽበት ቦታ። በእርግጥ እኔ እንኳን አልተነቃነኩም። እንትን ስቱዲዮ በመቀየር ሰሞኑን እንትን ሆኛለሁ፣ ማጅላ ሆኛለሁ። አዎ ትንሽ እየተዟዟርሽ ነው። መልካም እንግዲህ ያው በስራ ምክንያት መሆኑ ደግሞ በስራ ምክንያት ኦሬገን ፖርትላንድ ነው ያለሁት ለዚህ ሳምንት። የሳምንቱ መጨረሻ ላይ ግን ወደ ቀደመውና ወደ ዋናው ስቱዲያችን እንመለሳለን። ወደ ዋሽንግተን ሲያትል እንመለሳለን። መልካም መልካም። እንዴት ሰነበትሽ? ሳምንት እንዴት ነበር? በጣም በስራ እንደተወጠርሽ ያወራን ነበረ። በጣም ቢዚ ነበርኩኝ እና ዜናዎችን ራሱ ቼክ እያደረግኩ የነበረው በጣም ሌት እየሆንኩኝ ነው። ኢቨን የራይላ ኦዲንጋን መሞት እንትን ነው ፌክ ኒውስ ነው ምናምን ብዬውላ ክሮስ ቼክ አድርጌያለሁ። አዎ እንግዲህ ሳምንቱ ብዙ አበይት ነጥቦችም ሁነቶች የተከናወኑበትም ነበር። በምስራቅ አፍሪካም እንደዚሁ በኢትዮጵያም እንግዲህ እኛም የተቻለን ጥንቅሮችን ለመስራት ሞክረን ነበረን። ሳምንቱን ሙሉ እንደዚሁ ሁነቶችንም እንደዚሁ አፕዴት እያደረግን ነበር ለአድማጮቻችን ለተከታታዮቻችን። በዚህ አጋጣሚ ያው እንግዲህ የኬንያዊው እውቅ ፖለቲከኛ የረጅም ዘመን የፖለቲካ አውጋር ነበሩ ራይላ ኦዲንጋ እንግዲህ በዚህ ሳምንት ነበረ ህልፈታቸው የተሰማው። ብዙዎችን ያስደነገጠ ነበር። በእርግጥ ለኬንያውያን ብቻ ሳይሆን ለመላው አፍሪካ አንዳንድ ትልቅ የፖለቲካ ሰውም ነበሩ እና በህልፈታቸው ሀዘናችንን በዚህ አጋጣሚ እንገልጻለን። እንደዚሁ ደግሞ ከእሳቸውም ጋር በተያያዘ ለዚሁ ዝግጅታችን እንዲመጥን አድርገን እንግዲህ ያጠናቀርነው የያዝነውም ዘገባ አለ። ወደ በኋላ ላይ እናቀርበዋለን። እንግዲህ ለጊዜው ግን ያው ኬንያ በትልቅ ሀዘን ውስጥ ነው የምትገኘው። ኬንያውያን እንግዲህ አድማጮቻችን፣ ተከታታዮቻችን፣ እንደዚሁም ወዳጆቻችን እንዲሁም መላው የኬንያ ህዝብ እንግዲህ መጽናናትን እንመኛለን። ሳምንቱ እንግዲህ በእነዚህና በሌሎች እውነቶች ነው ያለፈው። ወደ እንግዲህ ያው አያይዘንም ማንሳት ስላለብን የማዳጋስካርንም ጉዳይ ማንሳት ይኖርብናል። እንግዲህ ማዳጋስካር በ3 ሳምንት የፈጀ ህዝባዊ እምቢተኝነት እንግዲህ ፕሬዚዳንቷን አገር ጥለው እንዲሸሹ አድርጓል እና ያው አንድሬ ራጆሊና ባሳለፍነው ሳምንት እንዲሁም ከዛም አስቀድመው እንግዲህ አፕዴት እያደረግን ነበረ አድማጮቻችን። ወጣቶች ጄንዚስ ወይም ደግሞ እንግዲህ ጄኔሬሽን ዜድ አሁን ከ90ዎቹ ወዲህ በ90ዎቹ ወደዚህ የተወለዱ ከ1990ዎቹ ወደዚህ የተወለዱ እንግዲህ 2000 አካባቢ የተወለዱ ሰዎች ህጻናት ናቸው። እንግዲህ ታዳጊዎች ናቸው። ህጻናት እንኳ ባይባል ታዳጊዎች ናቸው እና እነሱ ናቸው ህዝባዊ አመፁን ሲያቀጣጥሉ የነበሩት። በኋላም የሚሊተሪው ጆይን አድርጓቸው ነበረ። በዚህ ሁሉ መሀል ግን እንግዲህ ፕሬዚደንት አንድሬ የምትሉትን ነገር ቀበላለው፣ የምታነሱትንም ነጥብ እንግዲህ ሰከን ባለመልኩ ብንወያየው የተሻለ ነው፣ ለሀገርም ሰላም ለሀገርም ደህንነት እንዲሆን መልካም ነው። እንግዲህ ሰከን ብሎ መነጋገሩ ስልጣን ልቀቁ የምትሉት ነገር ግን እምብዛም የሚያስኬድ አይደለም በሚመስል አኳኋን ነበረ ጥያቄዎችን አድሬስ ሲያደርጉ የነበሩት። እንዲሁም ደግሞ ከዛም አስቀድመው ወደ የተባበሩት መንግስታት ድርጅት የጀነራል አሴምብሊ ኒውዮርክ መጥተው እንግዲህ ንግግርን ባደረጉበት ወቅት በሌለውበት የመፈንቅለ መንግስት ሴራ ሲሰራብኝ ነበር ማለትም እንደዚሁ በሚልም እንደዚሁ መረጃዎችን ሲያጋሩም ተደምጠው ነበር እዛው አንታናናሪቮ የነበሩ። በዚሁ ሳምንት እንግዲህ አገር ጥለው ሸሽተዋል። ያው እሳቸውን ተከትሎ ኮሎኔል ማይክል እንግዲህ ቃለ መሐላን ፈጽመዋል። እንግዲህ እኚህ ኮሎኔል በመፈንቅለ መንግስት ተጠርጥረው እንግዲህ ወደ ዘብጥያም ወርደው የነበረ መሆኑ የሚታወስ ነው እና አሁን እንግዲህ ከ3 ሳምንታት የወጣቶች አመፅና 22 ሰዎችም በነገሮች ላይ ተገድለዋል። አድማጮቻችን 22 ሰዎችም እንደዚሁ ተገድለዋል። ህዝባዊ እምቢተኝነቱ በጣም በጉልህ ሲቀጣጠልም ነበርና እንግዲህ በስተመጨረሻም እንግዲህ አዲስ አመራር ሾመዋል ማለት ነው ማዳጋስካር። ሌላው ያው እንግዲህ የኢትዮጵያ እና የሶማሊያ ጉዳይ ነው። ባሳለፍነው ሳምንት የሶማሊያው እንግዲህ
ሼክ መሐመድ ሐሰን አዲስ አበባ ተገኝተው ነበር። እሳቸውንም ተከትሎ ደግሞ የሶማሌላንዱ ፕሬዚዳንት አብዱላሂ ኢሮ እሳቸውም መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር እንደዚሁ ውይይት አድርገው ነበረ እና ብዙዎቹ እንግዲህ የተለያዩ አይነት ሀሳቦችን ሲያስተጋቡበት የነበረው ጉብኝት ነው። ምክንያቱም በሁለቱ እርሰ ወይም ደግሞ ሄድ ኦፍ ስቴትስ መካከል የነበረው ሄድ ኦፍ ስቴትስ ለማለት እንግዲህ ያው ሶማሌላንድን እንደ ሀገር መቁጠራችን አይደለም። ቢካዝ እንግዲህ ወደ በተባበሩት መንግስታት ድርጅት ሪኮግናይዝ ያልተደረገ ሀገር ነው። በእርግጥ እስካሁን እውቅና ያልተሰጠ ሀገር ነው። እርሰ ብሔር ለማለት እኩል እያደረግን እንዳልሆነ በዚሁ አጋጣሚ መቼም አድማጮቻችን ይረዱናል ብለን እናስባለን። ሁለቱ አመራሮች በተለያዩ ቀናት እንግዲህ በፊትና ኋላ ሆነው ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት አድርገው ነበረ በቀጠናው ሰላም ዙሪያ። እንዲሁም ደግሞ ሁለቱ አገራት እንግዲህ ከኢትዮጵያ ጋር ሊሰሩ የሚችሉበትንም አግባብ እንዲሁ ተወያይተው ነበረ እና በዚህ አጋጣሚ እንግዲህ የሶማሌላንዱ የመግባቢያ ሰነዱ ከወደብ ጋር በተገናኘ ወይም ደግሞ ከባህር በር ጋር በተገናኘ ተፈርሞ የነበረው እና በኋላ ደብዛው የጠፋውን እንግዲህ የመግባቢያ ሰነድ በተመለከተ እንግዲህ እንደ አዲስ ነፍስ ይዘራ ይሆን ነው የሚሉ አስተያየቶችም ተሰጥተው ተደምጠውበታል። ከዛ ባለፈ ግን እንግዲህ ወደ በኋላም ላይ እንደዚሁ ዘግየት ብለን የምናቀርበው መረጃ ይኖረናል። ምክንያቱም ልዩ መረጃዎችም ወደ ሶማሊያ ወደ ጁባላንድም ደርሶን ነበረ እና የደህንነት ምንጮች እንዲሁም ደግሞ የሪፖርተሮች እዛ ያሉ እንግዲህ ምንጮቻችን መረጃዎችን አድርሰውናል እና ወደ በኋላም ላይ እንደዚሁ ጥንቅሩን ይዘን የምንቀርብ ይሆናል። በእኔ በኩል ያለው የምስራቅ አፍሪካና የቀጠና ጉዳይ እንዲሁም ደግሞ አህጉራዊ ጉዳይ ይህን ይመስላል። መሰረት በጣም አመሰግናለሁ ኤርሚያስ። ተርሞይል ነገር አይደለም በየጊዜው ሀፕን የሚያደርገው ነገር። አሁን በተለይ የራይላ ኦዲንጋን ህልፈት ተከትሎ ዜናዎችን እና ምንድን ነው ትንተናዎችን እያየሁኝ ነገር ነበር እና ትንሽ ፎቶዎች በጣም ብዙ ፎቶዎች አይቻለሁኝ። ራይላ ኦዲንጋ ወደ ህንድ ሲሄዱ በጣም ጥሩ ሁኔታ ላይ እንደነበሩ ለማሳየት ደጋፊዎቻቸው ይሞክራሉ። እንዴት ነው እዛ ከደረሱ በኋላ ሞቱ የሚባለውን ነገር የሰማነው? ትላንትና ነበር አይደል እንትን የነበረው የስቴዲየም ውስጥ የመታሰቢያ ፕሮግራም የነበረው። በትናንትናው ዕለት ነበረ። እንግዲህ ብዙ ኤክስፔክት የሚደረጉ ነገሮች አሉ። በቅርብ ኬንያ ላይ ከነበረው ምርጫ ጋር ተያይዞ እንደሚታወቀው ተፎካካሪ ነበሩ ለኬንያ ፕሬዝዳንታዊ ምርጫ። ከሱ ተከትሎ በጣም ደጋፊዎቻቸው በየቦታው ያስነሷቸው አመጾች ነበሩ እና አሁን ደግሞ ይሄኛው ምን ይዞ እንደሚመጣ አይታወቅም። ስቲል የፖለቲካል ኮንስፒረሲ ያለው ይመስላል። እንግዲህ በየጊዜው የሚፈጠረውን ነገር እኛም እየተከታተልን ለአድማጮቻችን እናቀርባለን። ሌላው የኢትዮጵያ ነገር አሁንም ስጋት ነው። መወጠር ነገር ነው። ኢንተርናል ያለው ኮንፍሊክት አለ፣ አልቆመም። ማዝትዝ ያው እንዴት የኢንተርናሽናል የሂውማን ራይት ኦርጋናይዜሽኖቹም ኢንተርናሽናል ሚዲያዎቹም ትኩረት ያልሰጡት የአማራ ክልል ላይ ያለው ግጭት እና በየጊዜው የሚደረግ በመንግስት በኩል የሲቪል ዜጎች ላይ የሚደረግ የድሮን ድብደባ እና ግጭት አልቆመም። በዚህ በኩል ከሶማሌ ጋር ኃይለኛ ቴንሽን ውስጥ ነው ያለችው ኢትዮጵያ። ከኤርትራ ጋር ሌላ ኃይለኛ ቴንሽን ውስጥ ነው ያለችው። በሁለቱም ሱዳኖች በኩል በደቡብ ሱዳንም በሱዳንም በኩል በተለይ ድንበር አካባቢ ያለው የጸጥታ ሁኔታ በጣም ፍራጃይል ነው እና እንደው እንደ ሀገር ብቻ ሳይሆን እንደ ቀጠናውም በጣም የሚያሰጋ ጊዜ ላይ እንዳለን ይሰማኛል። እንግዲህ የሚሆነውን ነገር ደግሞ እያየን እየተከታተልን እኛም ለአድማጮቻችን እናቀርባለን። የኬንያን ጉዳይ ለማንሳትም ሞክረሽ ነበረ። በእርግጥ እንግዲህ ሰሞኑን በጣም በርካታ መረጃዎች ያው ከራይላ ኦዲንጋ ህልፈት በኋላ በጣም ብዙ መረጃዎች ናቸው እየተጋሩ የሚገኘው። ኦልሞስት ኤቭሪ ሰከንድ ኤቭሪ ሚኒት ወደ ህዝብ እየደረሱ ያሉ አዳዲስ መረጃዎች እየወጡ ነው ያሉት። በተለይ ደግሞ የራይላ ኦዲንጋ እንግዲህ ወደ አስከሬን አውሮፕላን ማረፊያ በደረሰ ጊዜ በጣም ህዝቡ
ለጠባቂዎች እንኳ አስቸጋሪ በሆነበት ሁኔታ አልፎ ወደ አውሮፕላን ውስጥ እስከ መግባትም ደርሰው እንደነበር እና በጣም ነገሮቹ መፍጠኑ ራሱ ትንሽ ማለት ኦልሞስት ፕሬዚዳንት ሊሆኑ ጫፍ ደርሰው የነበሩ ፖለቲከኛ ከምኔው ህንድ ሄዱ፣ ከምኔው አለፉ፣ ከምኔው እንደገና በምን ፍጥነት አስክሬኑ ወደ ኬንያ ተመለሰ። በጣም ትንሽ እንግዲህ ሰልታንችም እንደምታውቂው አድማጮቻችንም ለዚህ ዝግጅት ያው ስንዘጋጅ የፍሪደም ስፒክ ኢንተርናሽናል ቫይስ ዳይሬክተር የሆነችውን እና ጋዜጠኛ ዋንጃ ጋቱ ጋር ቆይታ አድርገን ነበረ። ዋንጃ በጣም በቅርበትም ታውቃቸዋለች ራይላ ኦዲንጋን፣ እንዲሁም ደግሞ በአንድ መንደርም አብረው ኖረዋል። እንዲሁም ደግሞ ረጅም ዘመን የፖለቲካ ሂደታቸውን ጉዟቸውንም እንደዚሁ በቅርበት ትከታተል የነበረችም ጋዜጠኛ ነች እና ድንገተኛ ህልፈታቸውን በጣም አስደንግጧታል። እንደዚሁም ደግሞ በጣም ሚስትሪየስ ነው። ይህ ጉዳይ በጣም ሊጣራ ይገባል። እንደተባለው የልብ ህመም ወይም ደግሞ የጤና እክል ነው ብዬ መቀበል ይቸግረኛል ነው የምትለው እና ለዚህ በጣም ብዙ አይነት ምልከታዎችም እንደዚሁ ለማጋራት ሞክራለች እና በተለይም ደግሞ የራይላ ህልፈት ኬንያን በጣም አጣብቂኝ ሁኔታ ላይ ትቷት ነው የሚሄደው ብላ ታስባለች። በተለይም ደግሞ አሁን በዜጎች ወይም በህዝባዊ እምቢተኝነት እየተናጠ የሚገኘው ይህ መንግስት አሁን ያለው የሳሙኤል ሩቶ መንግስት ራይላን አጥቶ መጽናት የሚቻለውም አይደለም እስከ ማለትም ድረስ ትደርሳለች እና ብዙዎቹ ምክንያቱም ራይላ ያለውን በወጣቶች ዘንድ እንዲሁም ደግሞ በዜጎች ዘንድ በኬንያውያን ዘንድ ያለው ተቀባይነት ሲጠሯቸውም ባባ ነው የሚሏቸው ባባ ነው የሚሏቸው። አዎ እና እንደዚህ መሆኑ በጣም በእጅጉ አሳሳቢ ነው። ኬንያን ማለት ስጋት ውስጥ መጣል ሳይሆን ኬንያ ኦልሬዲ ስጋት ውስጥ ነች ነው የምትለው። አሁን እንዲያው ማለት ሀገረ መንግስቱ ስጋት ውስጥ ነው፣ አይረጋም እስከ ማለትም ደረጃ ነው የምትደርሰው እና ሌላው ያው እንግዲህ ራይላ የመጀመሪያ ልጃቸው ፊደል ካስትሮ ኦዲንጋ እንግዲህ በቀድሞ የኪውባ መሪ ነው ስሙን የሰየሙት። ልጃቸው የመጀመሪያ ልጃቸው ነው። ፊደል ካስትሮ ኦዲንጋ እንግዲህ ካለፈ ወይም ከዚህ ዓለም በሞት ከተለየ ከ10 ዓመት በኋላ ነው እሳቸውም የሞቱት እና የልጃቸው አሟሟት በጣም ሚስጥራዊ ነበረ። ከአንድ ቀን በፊት ወይም አስቀድሞ ከዛ በፊት በነበረው ምሽት በመዝናኛ ስፍራዎች ሲዝናና ቆየ። እንዲሁም በወቅቱ ከነበረው የቀድሞ የደቡብ ሱዳን የነፃነት ታጋይ ጆን ጋራንግ ልጆች ጋር ሆኖ ነበረ ሲዝናና የነበረው በኬንያ። ወደ ቤቱ ተመለሰ። አምሽቶ ነበር፣ ምሽት ነበር ወደ ቤቱ የተመለሰው። ከዛ በኋላ ወደ አልጋው ሄደ። ከምኝታ በኋላ እንግዲህ ጠዋት ባለቤቱ ለዋም ጌታቸው በቀለ በጠዋት እንግዲህ ሞቶ እንዳገኘችው ነው እንግዲህ ይፋ ያደረገችው የነበረው እና አሁንም ድረስ አሟሟቱ በጣም ሚስትሪየስ ነው። ለብዙዎቹ በጣም ግራ የሚያጋባ ነበር። ምክንያቱም በርካቶች በቃ ፊደል ብዙዎቹ እንግዲህ ኦዲንጋን የሚተካ ነው። ምክንያቱም ራይላ ኦዲንጋ የአባታቸውን ፉትስቴፕ ነው የተከተሉት። ጃራሙጊ ይባላሉ። ጃራሙጊ ኦጊንጋ ኦዲንጋ ይባላሉ። የመጀመሪያው ኬንያ ከነፃነቷ በኋላ የመጀመሪያው ቫይስ ፕሬዚዳንት ሆኖ ነው ያገለገሉት እና ከዛ በኋላ ነው ኦዲንጋም እንግዲህ የአባቱን ፈለግ በመከተል እንግዲህ ወደ ፖለቲካ የገባው ማለት ነው እና ተተኪ እያፈራ ነው ብለን እናስብ ነበር ትላለች ዋንጃ እንግዲህ ከዝግጅት ክፍላችን ጋር ባደረገችው ቆይታ። ተተኪ እያፈራ ነው ብለን ባሰብንበት ጊዜ ነበረ እንግዲህ በጃንዋሪ 4 2015 ዓመተ ምህረት እሱም ህልፈቱ በድንገት የተሰማው የነበረው እና ደህና የነበረ ሲስቅ ሲጫወት የነበረ ወጣት በማግስቱ ሞቶ ተገኘ መባል እና የነበረው ድንጋጤ ሳይለቀን አሁንም እንግዲህ የኦዲንጋ ወይም በነሱ አጠራሪ የባባም ህልፈት እንደዚሁ ተሰምቷል ትላለች። ደህና የነበረ ሰው ነው። በጣም ባለሙሉ ጤንነት የነበረ ሰው ነው። ግን ለሕክምና ተብሎ ወደ ህንድ ሀገር የሄደ ከዛ በኋላ በዚህ በአጭር ጊዜ ውስጥ እንግዲህ ህልፈቱ ተሰምቷል ትለናለች ዋንጃ እና ከሟሟታቸውም ባለፈ እንግዲህ መጻኢው የኬንያ እድል ምን ሊሆን ይችላል? ምክንያት በተለይም ደግሞ የኦሬንጅ ዲሞክራቲክ ፓርቲ እንግዲህ ኦዲንጋ የሚመሩት ማለት ነው እና ተተኪ የላቸውም። ብዙ ተተኪ አላፈሩም። እንደዚሁም ደግሞ የሚኖረው የፖለቲካል ሌጋሲያቸውን የሚያስቀጥልላቸው በፓርቲያቸውም ውስጥ ይሁን እንዲሁም ደግሞ በገዢው ፓርቲም ይሁን
የእሳቸውን ፈለግ የተከተለ የለም እና ኬንያን ወደፊት በሳል ፖለቲከኛ የምታገኝ አይመስለንም እስከ ማለት ደረጃ ድረስ ነበር ተስፋ ሲቆርጡም የነበረው እና ይህ በራሱ ራሱን የቻለ በጣም የኬንያን ሁኔታ ከወዲሁም የሚያሳይ ነው ብላ ታስባለች። እዚህ ላይ አሁን ካለንበት ደረጃ ላይ ቆመን የወደፊቱን ስናይ ወይም ደግሞ አማትረን ስናይ ኦዲንጋ ራይላ የሌለበት ፖለቲካ በሳል ፖለቲካ ሊኖረን አይችልም። ከዚህ በኋላ በሳል ተፎካካሪም ልናይ ይቸግረናል፣ ረጅም ዓመት ይፈጅበናል ትላለች። እንግዲህ ራይላን ካነሳን አይቀር እንግዲህ ባለሳሳት የ2008 የ2008 የፓወር ሼሪንግ እንግዲህ በርካታ አዲስ አይነት አሰራር ነው ለአፍሪካ ፓወር ሼሪንግ ስልጣንን ተጋርቶ ወይም ተካፍሎ ሀገርን ማስተዳደር በጣም እንግዲህ ለአፍሪካ በጣም አዲስ ነው። ምክንያቱም አፍሪካ ሰላማዊ የስልጣን ሽግግር እንኳ ባይኖር ያው ብዙ ጊዜ ሬር ነው። ነገር ግን ቢኖር እንኳ አንዱ ኮምፕሊትሊ ከዚህ ቀደም የነበረውን አመራር አጥፍቶ እንደገና ራሱ መገንባት ነው የአፍሪካን ባህል እንደምታውቂው። በ2008 በፈረንጆች እንግዲህ የፓወር ሼሪንግ የሚባል አስተዳደር መስርተውም ነበረ ራይላ ኦዲንጋ ከተፎካካሪያቸው ሟይ ኪባኪ ጋር እና በወቅቱ በነገሮች ላይ በጣም በሺዎች የሚቆጠሩ ሰዎች ተገድለውበታል። ከምርጫው ማግስት ማለት ነው። በጣም ረጅም እና ብዙ ደም አፋሳሽ ብጥብጥ የተካሄደበትም ጊዜ ወቅትም ነበር እና ከዛ በኋላ ግን ያው ወደ ፓወር ሼሪንግ ተመርቶ ለሁለት ራይላ ኦዲንጋም እንዲሁም ደግሞ ሟይ ኪባኪም እንደዚሁ ሀገር ያስተዳደሩበት ወቅትም ነበረ እና ይህ በጣም አዲስ አሰራርም ነበረ ለአፍሪካውያን። ሌላው ያው እንግዲህ በጣም በርካታ ዓመታትን በፖለቲካ ዘርፍ በፖለቲካው ከማሳለፋቸው አንጻር እንደዚሁም ደግሞ ከዛም በተጨማሪ ደግሞ በቅርቡ ለአፍሪካ ህብረት ኮሚሽነርነትም ተወዳድረው ነበር መሰረት እንደምታስታውሹ። መሸነፋቸው በራሱ በነገሮች ላይ በጣም ግርምትን የጫረ ነበር ትላለች ዋንጃ እንግዲህ በሀሳቧን ስትገልጽልን። ምክንያቱም ፕሮሚነንት የነበረው ራይላ በምን ምክንያት ሊሸነፍ እንደቻለ በራሱ ብዙዎችን ግራ ያጋባ ነው። በተለይም ደግሞ ኬንያውያን እና የእሱ ደጋፊዎችን በብዙ ያሳዘነ እና በአፍሪካ ህብረት እንግዲህ በህብረቱም ላይ የራሳቸውን ጥያቄ እንዲያነሱም አድርጓል ትላለች እና የወቅቱን ጠቅላይ ሚኒስትርም እንደዚሁ ፕሬዚደንት ሳሙኤል ሩቶንም እንደዚሁ እንግዲህ አንደኛው ተከሳሽም ታደርጋቸዋለች ለዚህ ምክንያት። ብቻ ግን የራይላ ህልፈት አሁንም ድረስ በኬንያውያን በቀጣይ በነገሮች ላይ አሁን ሳይሆን በቀጣይ ለሚኖረው የፖለቲካ ትራጀክተሪ በሀገሩ ላይ ትልቅ ጠባሳ ጥሎ የሚያልፍ ነው የሚሆነው ትለናለች ማለት ነው። እንግዲህ ያው ለዚህ ወቅት ለዚህ ዝግጅታችን ይሆናል ያልነውን እንግዲህ ለማለት ነው መሰረት። ሌላው ያው በቀጣይ በሰፊ አርቲክል እናስነብባለን ብለን እናስባለን። ያው በጣም እስማማለሁ ከትንታኔና ከአስተያየቶቿ ጋር። ምክንያቱም እንዳልኩ የራይላ ኦዲንጋ በኬንያ ፖለቲካ ላይ ያላቸው ሚና ቀላል አይደለም። ከዛ ደግሞ በህዝቡም ዘንድ ያላቸው ተቀባይነት እና ህዝቡም የሚጠራቸው ባባ ያለ ነው እና ከዛ ፍጥነቶቹ የነገሮቹ ደግሞ በጣም መፈጣጠን ሰስፒሽስ እንድትሆን ያደርግሃል። እንዳልኩ ሶሻል ሚዲያ ላይ ሰርኩሌት ሲያደርጉ ያየኋቸው ፒክቸሮች እና ተመልሰው ይመጣሉ ተብሎ ኤክስፔክት የተደረጉት ሰው በዚህ ፍጥነት ህልፈታቸውን ሰማን። ከዛ ደግሞ ወዲያው ነው ደግሞ አስክሬናቸው ወደ ኬንያ የተመለሰው እና የነገሩ እንደዚህ መፈጣጠን እንደገና ደግሞ አሁን በስልጣን ላይ ያሉት ከፕሬዚዳንት ዊሊያም ሩቶ ጋር የነበራቸው የምርጫ ሰጣ ገባ፣ ከዛ የኬንያ ምርጫ ቀላል አልነበረም። ካምፔኑም በጣም ቴንስ ነበር የነበረው። ከዛም በኋላ ደግሞ ውጤቱም ላይ ችግር ነበር። የኬንያ የኤሌክሽን ኮሚሽን ሰዎች ላይክ በጣም ወደ ፍርድ ቤት የሄደም ጉዳይ ነበረው። በጣም ስቲል የራይላ ኦዲንጋ ምክትል ፕሬዚዳንት ይሆናሉ ተብለው ኖሚኔት ተደርገው የነበሩት ፖለቲከኛዋ ማርታ
አሁንም አምርረው ነው ዊሊያም ሩቶን የሚተቹት። እንግዲህ ቀላል ነገር አይደለም፣ ግን ደግሞ ይሄ ናሽናል ዴዝ ነው ብዬ ለመቀበልም ካለው የፖለቲካ ግንኙነትና ሰውየው ኬንያ ፖለቲካ ላይ ከነበራቸው ሚና አሁን ካለው ቴንሽን ጋር ተያይዞ ጥርጣሬ ውስጥ ሁላችንንም እንድንገባ ያደርጋል። ግን ያው ጊዜ የሁሉ ነገር ባለቤት ስለሆነ በጊዜ ሂደት እንግዲህ ነገሮች ክሊር እየሆኑ ይመጣሉ ብዬ አስባለሁኝ። አምሹር የኬንያውያንም ደግሞ የኢንቨስቲጌሽን የሚጠይቁ ይመስለኛል እና እንዲሳካላቸው ምኞቴም ነው። አዎ ኬንያውያን እንግዲህ በመጠየቅ አይታሙም። በተለይ ደግሞ በህዝባዊ አሁን ካለው የህዝብ መነሳሳትና ህዝባዊ እምቢተኝነት አንጻር ለጊዜው ነው ዝም ያለው። በነገሮች ላይ የራይላ ኦዲንጋን እንግዲህ ህዝቡ የጣለባቸውን እምነት ያህል በተወሰነ ደረጃም ደግሞ እንደዚሁ ተቀይሟቸው እንደነበርም መግለጽ ያስፈልጋል። ምክንያቱም ቃላቸውን አልፈጸሙም። ከመንግስት ጋር እየተሞዳሞዱ ነው። እንግዲህ በነሱ አገላለጽ ከመንግስት ጋር እየተሞዳሞዱ ነው፣ እኛን ትተውናል እስከ ማለትም የደረሱ ቁጥራቸው የማይናቅ ወጣቶችም እንደዚሁ ነበሩ አሉ አሁንም። ሌላው እንግዲህ የሳሙኤል ሩቶ ወደ ስልጣን በመጡ ጊዜ እንግዲህ ብርቱ ተፎካካሪም ነበሩ ራይላ ኦዲንጋ እንደሚታወቀው እና የቀድሞ ወይም ተሰናባቹ ኡሁሩ ኬንያታ በይፋ የተናገሩት አንድ ነገር ነበረ። እንግዲህ ሳሙኤል ሩቶን ኮንግራጁሌሽንስ ካሉ በኋላ እንኳን ደስ አለዎት ካሉ በኋላ የኔ ፕሬዚዳንት ወይም የኔ ምርጫ ራይላ ኦዲንጋ ነው። ነገር ግን በእርግጥ በጣም ያስቀናኝም ስለነበረ በጣም እከታተለው ነበር እና የኔ ፕሬዚዳንት ወይም የኔ ምርጫ ቢሆንም ደስ የሚለኝ ራይላ ኦዲንጋ ነው። ነገር ግን አንተ ስላሸነፍክ ደግሞ እንኳን ደስ አለ የሚል መልእክት ነበር ያስተላለፉት ለሳሙኤል ሩቶ እና በወቅቱ በእርግጥ የኬንያ ያው ስልጡን ነው ፖለቲካቸው እስከ ማለትም አድርሶ ነበር በእርግጥ እና ይህም የሚታወስ ነው። የብዙዎች እንግዲህ ምርጫ የብዙዎች ደግሞ አይን ማረፊያም ነበሩ። ራይላ ኦዲንጋ እንግዲህ ባሳለፍነው ሳምንት እልፈታቸውን ሰምተናል። በጣም ያሳዝናል። መጽናናት ለቤተሰብ ለመላው ኬንያውያን እንግዲህ እንመኛለን ማለት ነው። ሌላው ወደ ሶማሊያ የምናልፍበት መረጃችን ነው። ይህ መረጃ እንግዲህ መግቢያችን ላይ እንደተናገርኩት ሶማሊያ እንግዲህ የዘወትር ተባባሪዎቻችን፣ ምንጮቻችን የደህንነትም እንደዚሁም ደግሞ የሚዲያ ምንጮቻችን ናቸው እያደረሱን የነበረው ሰው የሶማሊያ አስተዳደር የሞቃዲሾ አስተዳደር በሼክ ሀሰን የሚመራው ማለት ነው የጁባላንድን አስተዳደር ለማፍረስ በርካታ ሙከራዎችን እያደረገ እንደሆነ እና በተለይም ደግሞ ይህ እየተጠናከረ የመጣው የጁባላንድ አስተዳደር በጌዶ ዞን ወይም ጁባላንድ ውስጥ በሚገኙ ጌዶ እና በለዳሃዋ በተባሉ አካባቢዎች የግብፅ ጦር ይሰፍራል መባሉን ተከትሎ እንግዲህ በጣም ከፍተኛ ተቃውሞ እያሳየ ከመሆኑ ጋር ተያይዞ ነው እንግዲህ የሶማሊያ መንግስት አስተዳደሩን ለማፍረስ በጣም በርካታ ሙከራዎችን እያደረገ የሚገኘው እና ከዚሁም ጋር ተያይዞ እንግዲህ በቅርቡ ብቻ ሳይሆን ከትናንት በስቲያ የጀነራል ሳህላ አብደላሂ የምድር ጦር የሶማሊያ ምድር ጦር ዋና አዛዥ ናቸው። እሳቸውና እንግዲህ የናሽናል ኢንቴሊጀንስ የሶማሊያ ናሽናል ኢንቴሊጀንስ ወይም ብሔራዊ ደህንነት ዲፒቲ ዳይሬክተር የሆኑት አብዱላሂ መሐመድ አሊ እና ሌሎች በርካታ ልኡካንን ይዘው ወደ ዶሎ አዶ ወይም ደግሞ ወደ ጁባላንድ ለመጓዝ ሞክረው ነበረ እና በስፍራው እንግዲህ የነበሩት የጁባላንድ አስተዳደር ብዙ ቆይታ እንዳያደርጉና ተመልሰውም ወደ ሞቃዲሾ እንዲበሩ በግድ አስወጥተዋቸዋል፣ አባረሯቸዋል ማለት ይቀላል። እንግዲህ እንዲመለሱ አድርገዋቸዋል። ይህም የሆነበት ምክንያት ደግሞ እንግዲህ የጉዞ ዓላማና የጉብኝቱ ዓላማ የነበረው እንደ ምንጮቻችን ገለጻ በደህንነት ሚኒስትሩ በሶማሊያ የደህንነት ሹሙ ማህድ ሳላድ የተላከ ወይም ደግሞ በእሳቸው ትዕዛዝ ወደ ጁባላንድ እንዲበሩ የተደረጉ መሆኑን ነው ምንጮቻችን ያረጋገጡልን። ማህድ ሳላድ እንግዲህ እንደሚታወቀው ከዚህ ቀደም አድማጮቻችንም እንደምታስታውሱት
የግብፅ በጣም ቀንደኛ ደጋፊ እና በኢትዮጵያ ላይ ደግሞ በጣም ቁጥር አንድ ጥላቻ ካላቸው የሶማሊያ ሹማምንት ውስጥ አንደኛው እንደሆነ ይነገርለታል። እና እንግዲህ የጁባላንድን አስተዳደር በማስወገድ ለግብፅ ጦር መንገድ ጠራጊ ናቸው ተብሎ የሚታሰቡ እና ግብፅ ይቅርታ ቱርክ ሰልጥነዋል ተብለው የሚታሰቡ በጣም በርካታ የሶማሊያ ኮማንዶዎች አሉ። ይቅርታ ኮማንዶዎች አሉ እና እነሱን የአንድ የኮማንዶ ክፍለ ጦርን ወደ ጁባላንድ በማስፈር የጁባላንድን አስተዳደር አስነስተው ለራሳቸው የሚመች እና ለግብፅም ጦር አሰፋፈር ምቹ አስተዳደርን መሾም የሚል ስትራቴጂ ታሳቢ አድርገው ነበረ። እንግዲህ የዚህ ሁሉ የጉዞ ዓላማም እሱን ለማሳካት ነበረ። ነገር ግን ሳይሳካ ቀርቷል። ይህንም ተከትሎ እንግዲህ በበለደ ሀዋ አካባቢ የሚገኘው ወይም አዋሳኝ ስፍራ የሚገኘው በነገራችሁ ላይ ያው እንግዲህ ድጋሚም ኮንቴክስቱንም ለመግለጽ ጁባላንድ በኢትዮጵያ የሶማሊያ ግዛት ሆኖ ነገር ግን በኢትዮጵያና በኬንያ አዋሳኝ አካባቢ የሚገኝ ስፍራ ነው። በስፍራውም የኢትዮጵያም ጦር አለ፣ የኬንያ ጦር እንደዚሁ አስጠግተዋል ሁለቱም ጦሮች። ነገር ግን በአሁኑ ወቅት በጣም ቴንሽን ከመኖሩ የተነሳ በተለይም የጁባላንድ አስተዳደር ራሱን ለመከላከል በጣም ብዙ ቴንሽን ከሶማሊያ ከሞቃዲሾ የሚላክበትን እንግዲህ አፍራሽ ኃይል ለመከላከል የራሱን ጦር እያደራጀ ነው የሚገኘው። ይህንም ተከትሎ በበለደ ሀዋ አካባቢ የሚገኘው ወይም አዋሳኝ ስፍራ የሚገኘው የኬንያ ጦር ስታንድ ባይ ላይ ነው የሚገኘው። በጣም ሃይ አለርት ሆኖ ነው የሚገኘው። በአንጻሩ የኢትዮጵያ ጦር ብዙ እንቅስቃሴ ሲያደርግ እንደማይታይም ነው እንግዲህ ከስፍራው ምንጮቻችን ያደረሱ። የዚህ ሁሉ መፋዘዝ ምንድን ነው የሚለውንም ነገር እንደዚሁ ለማወቅ ጥረት አድርገን ነበር። ነገር ግን ብዙ የተገኘው መረጃ እንግዲህ እንደሚያመለክተው ኢትዮጵያውያን እንግዲህ ካልተተኮሰባቸው አይተኩሱም አይነት ነገር ነው እየተደረገ አይነት ምላሽ ነው ሲሰጠንም የነበረው ከስፍራው እና በአንጻሩ ግን የኬንያ ጦር እንግዲህ በጣም በከፍተኛ ጥበቃ ላይ እንደሚገኝ ነው ከስፍራው ያገኘነው መረጃ ማለት ነው። ይህ ማለት እንግዲህ ከሰሞኑ ጉብኝት ጋር አገናኝተን እንግዲህ ለማብራራትም እና ለማሰብም እንግዲህ ጊዜ ወስደንም ባሰብንበት ሰዓት እንግዲህ እንደሚታወቀው የሞቃዲሾ አስተዳደር አዲስ አበባ መጥቶ ከጠቅላይ ሚኒስትር አብይ አህመድም ጋር እንደዚሁ በዝግም እንደዚሁ ስብሰባቸውንም ሲያደርጉ እንደነበር የሚታወስ ነው እና በእርግጥ የሼክ ሀሰን አስተዳደር ይህን በጉልህ ይረዳዋል ወይ ያውቀዋል ወይ ወይስ ደግሞ በእርግጥ ሶማሊያን እየዘወረ የሚገኘው የደህንነት ሹሙ ማህድ ሳላድ ነው? ወይም ከዚህ ቀደም በተደጋጋሚም እንደተናገርኩት እንደዚሁም በስፋትም እንዳስረዳ ነው ማህድ ሳላድ በጣም ከፍተኛው ፓወርፉል ፐርሰን ነው ሶማሊያ ውስጥ። ሼክ ሀሰንን ምን ማድረግና ምን ማድረግ እንዳለበትና እንደሌለበት ዲክቴት ማድረግ እስከሚደፍር ድረስ ማህድ ሳላድ በከፍተኛ ሁኔታ ፓወርፉል ነው። ከዛም ባለፈ ደግሞ የግብፅን ተልእኮም እንደዚሁ በሶማሊያ እና በቀጠናው ላይ ለማስፈጸም ደግሞ በጣም ሁነኛ ኤጀንት ሆኖም ደግሞ እያገለገለ እንደሆነ እንደዚሁ መግለጽ ያስፈልጋል። በዚህ ልክ እንግዲህ የኢትዮጵያ የደህንነት ሹሞች እንደዚሁም ደግሞ ሌሎች አጎራባች ሀገራት ኬንያንም ጨምሮ የደህንነት ሹማምንት ይህን ጉዳይ ይረዱታል ወይ? የኬንያ አይ ቲንክ ተረድተው አሁን አክት እያደረጉ ነው የሚገኘው። የኢትዮጵያ ግን አኮርዲንግሊ አክት እያደረገች ባለመገኘቱ አሁንም ጉዳቱ የከፋም እንደሚሆን እንደዚህ ከወዲሁ መጠቆም ያስፈልጋል። ምክንያቱም ግብፅ በዛ አካባቢ የምትሰፍረው ኬንያን ለመገዳደር ሳይሆን ኢትዮጵያ ላይ የሚኖራትን ነባር አጀንዳ ለማስፈጸም እንደሆነ ይታወቃል እና ከወዲሁ የኢትዮጵያ ባለስልጣናት የኢትዮጵያ የደህንነት ሹማምንት ይህን ነገር ታሳቢ እንዲያደርጉት ምክርም እንደዚሁ ማስተላለፍ ያስፈልጋል ለማለት ነው። በሶማሊያ ጉዳይ ያለው እንግዲህ መረጃ ይህን ይመስላል። ያው እንግዲህ ለአድማጮቻችን ለማጋራት እንደሞክር ነው የሶማሊያ ጉዳይ ብቻ ሳይሆን የኢትዮጵያ ጉዳይ እንደዚህ አይነት አጣብቂኝ ውስጥ እንዳለ ለማሳየት ነው የሞከርነው። ያው ውስጥ ያለው ቴንሽን አለ። ምናልባት ቅድም ስጠቅስ አማራ ክልል ላይ ያለውን ብቻ ነው ሜንሽን ያደረግኩትኝ፣ ግን የጸጥታና የደህንነት ስጋት ኢትዮጵያ ውስጥ አማራ ክልል ብቻ ላይ አይደለም ያለው፣ በየአካባቢው ያለው
ይሄ ሰው ከኑሮ ውድነቱ ጋር ራሱ ተያይዞ ሰው አሁን እርስ በርስ የሚፈራራበት ጊዜ ላይ ደርሷል። ከዛ ደግሞ መሳሪያ አንግቶ ጫካ የገባው ኦብቪየስሊ የምናውቃቸው አካባቢዎች እንደ ምስራቅ ወለጋና አማራ ክልል ላይ ያለው መንግስት ከታጠቁ ቡድኖች ጋር የሚያደርገው ግጭት እሱ ራሱ አገሪቱ ኢኮኖሚ ላይ እያሳደረ ያለው ተጽዕኖ ቀላል አይደለም። ከዛ ደግሞ በግራም በቀኝም ነው የተወጠረችው ሀገሪቷ። በዚህ በኩል በሰሜን በኩል ከኤርትራ ጋር ኃይለኛ ቴንሽን ነው ያለው። የማይቀር የሚመስል ሁኔታ ላይ እየደረሰ ነው ያለው። ምክንያቱም በሁለቱም በኩል ነው የጦርነት ከበረው እየተመታ ያለው። መካሰሱም ሰጣ ገባውን በዛ ልክ ነው ያለው እና በዚህ በኩል ደግሞ ሌላ እንደዚሁ የጸጥታና የደህንነት ስጋቶች አሉ እና እንግዲህ የኢትዮጵያ መንግስት አሁንም ደጋግመን ስናነሳ እንደነበረው ለሰላም ድርድሮች ራሱን ማዘጋጀት አለበት። ከጎረቤት ሀገራት ጋርም ያለውን ደግሞ ግንኙነት በዲፕሎማሲ በኩል መፈታት የሚገባው ሁላ መፈታት አለበት። የአፍሪካ ህብረትም ደግሞ መቀመጫው አዲስ አበባ እንደመሆኑ መጠን ኢንተርቪን ሊያደርግ ይገባል። ምንድነው ተዋጊ ኃይሎችን ወይም ደግሞ ትልቅ ፖቴንሻል ያላቸውን ግጭቶች ቀድሞ ማስቆም የሚችልበትን የሰላምና ጸጥታ የድርድር ስራዎችን ከወዲሁ መስራት እንዳለበት እኛም እንረዳለን። እንግዲህ በተለይ በመንግስት በኩል ትኩረት ተሰጥቶ ሊሰራበት ይገባል ብዬ እላለሁኝ። ከጎረቤት ሀገራት ጋር ያለው ጉዳይ አዎ እንደዚሁ ማለት አሁንም ድረስ የአፍሪካ ህብረት ዝምታ በእጅጉ የሚገርም ነው እና ምክንያቱም እንግዲህ ቀጠናውን በብዙ ሊረብሽ የሚችል በብዙ አፌክት ሊያደርግ የሚችል ሁለቱን ሀገራት ወደ ለየለት ቀውስ ውስጥ ሊከት የሚችል የጦርነት አዙሪት ነው ነጋሪት ነው እየተጎሰመ ያለው እና በዚህ ሁሉ መሀል ዝምታው አስገርሞኛል። እንደዚሁም ደግሞ የማዳጋስካርን እንግዲህ የመንግስት ለውጥ ተከትሎ ማዳጋስካርን ከፍተኛ እንግዲህ ቁጣ የቀላቀለ እንግዲህ ነገር አስተላልፏል፣ ትዕዛዝም አስተላልፏል። እንደዚሁ ደግሞ እስከ ማገድም ሊደርስ እንደሚችልም እንደዚሁ አመላካች ሁኔታዎችም አሉ። ነገሩ ከሆነ በኋላ እርምጃዎችን ከመውሰድ ይልቅ አስቀድሞ ፕሪቨንቲቭ የሆኑ እርምጃዎችን በመውሰድ ላይ በጣም የተዘናጋ ተቋምም ነው። እንደዚሁም ደግሞ ሀያላን ሀገራት የሚያወጡትን መግለጫ ተከትሎ ነው እንግዲህ እያብራራም ተከትሎ ተመሳሳይ አይነት መግለጫዎችን እስከ ማውጣት የሚደርሰው እና አሁንም ድረስ እንግዲህ ከሀያላን ተጽዕኖ ነፃ እንዳልሆነ ማሳያ እንደሆነም እንደዚሁ ማየት ያስፈልጋል ማለት ነው። መሰረት እንግዲህ ወደ ዕለታዊ እንግዲህ ነጥባችን ወይም ደግሞ ወደ ሳምንታዊ ርዕሰ ጉዳያችን እንግዲህ እንለፍ። መሰረት ያው የቀጠናው ነገር በየጊዜው አዳዲስ ጉዳዮችን እና አንፕሬዲክታብል ነው። በተለይ ደግሞ አይደለም ይሄኛው ጊዜ ሰላም ሊሆን ነው ስትል እንትን የሚያደርግ ስትሪ የሚያደርግ ነገር ሀፕን ያደርጋል እና ለዛም ነው ረጅም ሰዓት ዛሬ የምስራቅ አፍሪካ ላይ ትኩረት ያደረግነው። የዛሬው መወያያ ርዕሳችን የዚህ የተማረ የሰው ኃይል ፍልሰት ወይም ደግሞ ስኪል ፕሮፌሽናል ማይግሬሽን ነው እና ደጋግመን ብዙ ነገሮችን ስናነሳ እንመለስበታለን እያልን እየነካካ ነው ነበረ። አይ ቲንክ 2 or 3ኛ ሳምንታችን ላይ ስለ ኢሬጉላር ማይግሬሽን አንስተን ነበረ። እንግዲህ ኢሬጉላር ማይግሬሽኑ ከህጋዊ ባልሆነ መንገድ ሰዎች ከሀገራቸው ወጥተው የሚሰደዱበት ሲሆን ይሄኛው ደግሞ ሰዎች የተማሩበትን ሙያ በተማሩበት ሙያ ለስራ ከሀገር የሚወጡበት ነው። አንዳንድ ጊዜ ከሀገር ሲወጡ በስራ ቪዛ ይወጣሉ። ብዙውን ጊዜ ግን በኢትዮጵያ ኮንቴክስት ለትምህርት ወጥተው የማይመለሱ ነው ቁጥራቸው የሚበዛው እና በጣም ብዙ የተለያዩ ሪሰርቾችን ለማየት ሞክረናል። በጣም ብዙ የሚያስገርሙ ነገሮችን ሳይ ነበር እኔ በተለይ እና ከዚህ ከስኪልድ ማንፓወር ማይግሬሽን ጋር
ተያይዞ ይሄ በተለምዶ የምንሰማቸው ቁጥሮች እና ደግሞ አክቹዋል ቁጥሮቹን ስናይም ትንሽ አሃ ሞመንቶች ነበሩኝ። እኔ በተለይ የአፍሪካ ስኪልድ ፕሮፌሽናልስ ማይግሬሽን ላይ ፎከስድ አድርገን ሪሰርች ስራዎችን ስንሰራ በሚገርም ሁኔታ የ80% የስኪልድ ፕሮፌሽናል ማይግሬሽን ኢንትራኮንቲኔንታል ነው። እዛው አፍሪካ ውስጥ ነው ሮቴት የሚያደርገው። ለምሳሌ ከኬንያ ሳውዝ አፍሪካ፣ ከሳውዝ አፍሪካ የሆነ ቦታ፣ ከኢትዮጵያ ሳውዝ አፍሪካ እንደዚህ አይነት ነገር ኦር ደግሞ ከሩዋንዳ ኢትዮጵያ አይነት ነገር ማለት ነው። እና 80%ቱ የስኪልድ ፕሮፌሽናል ማይግሬሽን ኢንትራኮንቲኔንታል ነው ይላል። እና ዊች ኢዝ ኖት አባርቲንግ አይደል? አትሊስት አፍሪካን ጥለው አይደለም የወጡት። አትሊስት ማለት አፍሪካ ውስጥ አብዛኞቹ ዩኒቨርሲቲዎች በመንግስት ሰብሲዳይዝ ይደረጋሉ። ስለዚህ በጣም ብዙ ኢንቨስት የተደረገባቸው እነዚህ ምሁራን እንደው ኮንቲኔንቱን ለቀው አለመሄዳቸው ትንሽ ተስፋ እንዳደርግ አድርጎኛል። እንደ አገር አይጎዳም ወይ? በጣም ነው የሚጎዳው። ግን ደግሞ በዚህ ልክ ትልቅ ቁጥር ያለው ማህበረሰብ ደግሞ እዛው ኮንቲኔንት ውስጥ ደግሞ እያገለገለ መሆኑን ሳየው ትንሽ ተስፋ እንዳደርግ አድርጎኛል። እና ትንሽ ቻሌንጂንግ ነገር ነው። በዋናነት ላስት ዊክም ስናነሳው የነበረው በተለይ ደግሞ የኢትዮጵያውያን ባለሙያዎች ከሌላ ቦታ ላይ ሄደው ስራ ለመስራት ወይም ደግሞ ኤክስፓት ሁነው አፕላይ አድርገው ከሀገር የመውጣት ብዙ አስፓየር አያደርጉም ስንል ነበር። እና ከሱ በተቃራኒ ደግሞ ሳያቸው የነበሩ ቁጥሮች ትንሽ እንትን ብለውኛል። አሁን ለምሳሌ አሜሪካን ሀገር ብቻ በሕክምና ስፔሻላይዝድ ያደረጉ ወደ 586 የሚጠጉ ኢትዮጵያውያን የሕክምና ባለሙያዎች አሉ ይላል። እንግዲህ እነዚህን የሕክምና ባለሙያዎች በስፔሻላይዝድ ያደረጉ ሐኪሞችን ነው እንጂ ሬጅስተርድ ነርሱ ነው ወይም ደግሞ የሰርቲፋይድ ነርሲንግ አሲስታንቱ ነው የሚሰሩትን አይጨምርም ይሄ ቁጥር። እንደ ኢትዮጵያ ላለ ደሃ ሀገር 586 የሕክምና ስፔሻላይዝድ ያደረገ ሐኪም ማጣት ማለት በጣም ትልቅ ነገር ነው። እንደ ሀገር የሚያደርሰው የሶሻልም ኢኮኖሚካልም ኪሳራ በጣም ከባድ ነው። ከዛ ደግሞ ሌላ ያገኘሁት ሌላ ሪሰርች ላይ ደግሞ ከሰብሳሃራን አገሮች ያሉ ፊዚሻኖች እንዳለ ማለት ነው። አሁንም በስፔሻሊቲ ደረጃ ነው የማወራው። ስፔሻላይዝድ ያደረጉ የሕክምና ባለሙያዎች ወደ 13584 አካባቢ። ይሄ እንግዲህ የቆየ ነው። ኦልሞስት 10 ዓመት ምናምን የቆየ ዳታ ነው ያገኘሁት። አሁን አፕዴትድ የሆነ ዳታ ማግኘት በጣም ተቸግሬ ነበር። እና ይሄ እኔ ያው ያለሁበት አገር ብቻ ተንተርሶ ነው ሪሰርቾችን ሳደርግ የነበረው። እና ምክንያቱም እዚህ አሜሪካ ነገር ትልቅ የኢትዮጵያ ኮሚኒቲ ያለም ስለሚባል እሱን ታርጌት አድርጌ ነበር ሪሰርች ሳደርግ የነበረው። እና ዩ ካን ኢማጂን እንግዲህ ከዛ ደግሞ በሳይንስና ቴክኖሎጂ ወይም በስቲም ዘርፍ ደግሞ ቁጥራቸው እንደዛው በጣም ከፍ ያለ የኢትዮጵያውያን የባለሙያዎች እንዳሉ ደግሞ በጣም ሰርፕራይዚንግሊ ሌላ ትንሽ የገረመኝ የነበረው ዳታ ከኢትዮጵያ ሲመጡ በሌላ ፕሮፌሽን ስራ መጥተው እዚህ ሀገር ግን ከመጡ በኋላ ወደ ቴክኖሎጂ ወይም ወደ አይቲ የገቡ ቁጥራቸው ደግሞ እሱም ሌላ በጣም ትልቅ ቁጥር ነው ያለው። በዋናነት ሲሊኮን ቫሊን ያነሳል ያገኘሁት ሪሰርች። እነዚህ ነገሮች ሌላ ደግሞ የአሜሪካን 2022 ላይ የነበረ ሴንሰስ በደንብ ከፋፍሎ አስቀምጧቸዋል፣ በፐርሰንቴጅ አስቀምጧቸዋል እዚህ ሀገር ያሉ ኢትዮጵያውያንን በምን ስራ ላይ ተሰማርተው እንዳሉ። እና በሚገርም ሁኔታ አብዛኛው ሰው በተለይ ደግሞ ካለፉት 10 ዓመታት ወደዚህ ከኢትዮጵያ የመጡት
ሰዎች ወይም ደግሞ ከኢትዮጵያ ተሰደው አሜሪካ ነገር የመጡ ሰዎች በፕሮፌሽናል ስራ ውስጥ ነው ያሉት። ዳትስ ኢንካሬጂንግ በጣም አይደል? በጣም በሚገባ እንደ አንድ ኢትዮጵያዊ ስታየው በፊት የነበረው ነገር በጣም በብዛት በሰርቪስ ኢንዱስትሪ ላይ ነበረ ኢትዮጵያውያኖች ፎከስ አድርገው የሚሰሩት የነበረው። ከዛ ወደዚህ ግን በጣም ትልቅ የሚባል ቁጥር በተለያየ ለምሳሌ 24.6% ማኔጅመንት ውስጥ እንዳሉ የአይኦኤም ዳታ ያሳያል። 23.8 ደግሞ ሰርቪስ ኢንዱስትሪ ውስጥ እንዳሉ፣ 20.8 ሴልስ ወይም ደግሞ ኦፊስ ውስጥ እንዳሉ ያሳያል። 26.1% የኢትዮጵያውያን በሰሜን አሜሪካ፣ ይሄ ሰሜን አሜሪካ ካናዳንም ይጨምራል፣ በፕሮዳክሽን ዘርፍ ውስጥ ተሰማርተው ስራዎችን እንደሚሰሩ ያሳያል ይሄ የአይኦኤም ጥናት። እና ይሄን ያህል ፖፑሌሽን ይሄን ያህል የተማረ ሰው ማለት ነው አገሪቱን ትቶ መምጣት ማለት እንደ አንድ ሀገር ላይክ አንደኛ ይሄ ምንድነው ብሬን ድሬን ነው የሚባለው አይደለም ሊያስከትል የሚችለውን ነገር። ምክንያቱም እነዚህ ሰዎች ኢትዮጵያ ውስጥ ቢሆኑ ነገሮች ቢመቻቹ ማነው አመቺ ሁኔታ ቢኖር ሰዎች አገራቸውን ጥለው የሚወጡበት ብዙ ምክንያት ይኖራቸዋል ብዬ አላስብም። ምክንያቱም በድሮ ጊዜ ለትምህርት ከኢትዮጵያ የሚመጡ ሰዎች ተምረው ሲጨርሱ ይመለሱ ነበር አይደለም። ከዛ ደግሞ በፊት ከዛ በኋላ ደግሞ በተለይ በደርግ ዘመነ መንግስት ከነበረው ወታደራዊ አገዛዝ ጋር ከቀይ ሽብር ከነጭ ሽብር ጋር ተያይዞ ሰዎች ወደ ሀገራቸው መመለስ ይፈሩ ነበረ። ከዛ ደግሞ የቅርብ ጊዜ አመታትን አሁን በተለይ የራሴን ባች አስታውሳለሁ ለትምህርት ወጥቶ የቀረሰው አላውቅም ነበር። አብዛኛው ይመለስ ነበር። ይሄ ኮንሽስነስህም እየጨመረ ሲሄድ ለሲስተሚክ ሬሲዝም ለሲስተሚክ ዲስክሪሚኔሽን እንደተጋለጥ እንትን ኮንሽስ እየሆንክ ስትሄድ ዋው ለምን ሀገሬ ተመልሼ አልሰራም የሚል አይነት ፓትሪዮቲዝም አይነት ነገር ነበረ። አሁን ደግሞ ከቅርብ ዓመታት በኋላ እንደገና ከኢኮኖሚው መውደቅ ጋር በየጊዜው ከሚመጣው ኢንፍሌሽን ጋር ብዙ የተማረ የማያተርፍበት ጊዜ ነው ተብያለሁኝ። ከአንድ ሰው ጋር ዲስከስ አደርግና የተማረ ይግደለኝ ነበር አይደለም በፊት ተረቱላ ተገልብጦ የተማረ የማያተርፍበት ጊዜ ውስጥ 5-10 ዓመት ዩኒቨርሲቲ ውስጥ ከምታሳልፉ አርፋችሁ የሆነ የንግድ ስራ ውስጥ ብትገቡ ምናምን በትንሽ ነገር ብትጀምሩ ምናምን ተብዬ አውቃለሁኝ። ይሄ የቅርብ ጊዜ ኮንቨርሴሽን ነው እንግዲህ የምነግርህና ከተማረ ይግደለኝ መማር ምን ያደርጋል ጋር ደርሰናል። ይሄ ምንድነው የሚያሳየው? ይሄ እንትኑን የሰውን የንቃተ ህሊና ራሱ ሊያነሳሳው የሚችለው ስኪልድ የሆነው በአካዳሚው በጣም የላቀው ኢንስፓየር ሊያደርገው የሚገባው ትውልድ ሀገር ጥሎ እየሄደ ነው ማለት ነው። በሚገባ እሱ ነው በጣም አሳሳቢውም ጉዳይ ይሄ ነው እንዳልሽው። በተለይ ደግሞ የኢንፎርሜሽን ቴክኖሎጂ የኢንጂኒሪንግ እና ሜዲካል ፕሮፌሽናሎች ናቸው ከቀዳሚዎቹ ግንባር ቀደም በጣም ብዙ ለፍልሰትም ከተጋለጡት ውስጥ እንግዲህ በርካታ የጥናታዊ ጽሁፎችም እንደሚያመለክቱት ማለት ነው። እና እንግዲህ ኢንፎርሜሽን ቴክኖሎጂ ብለን ኢትዮጵያ ውስጥ አፍሪካ ውስጥ በጣም በቀዳሚነት ዓለም ላይም በጣም ከቀዳሚዎች ተርታ ልትመደብ የምትችል ሀገር ነች ኢትዮጵያ በሳይበር አታክ። እንግዲህ የኢንፎርሜሽን ቴክኖሎጂ ባለሙያዎቻችንን ከሀገር እያስወጣን እየለቀቅን ለእንደዚህ አይነት የሳይበር አታክ ተጋላጮችም ሆነናል። ሌላው እንግዲህ የኢንጂነሪንግ ነው። እንግዲህ የምህንድስና እንግዲህ የተለያዩ አይነት የምህንድስና ዘርፎች እንዳሉ ሁሉ ምህንድስና ተማሪዎች ተምረው ምንም ስራ ማግኘት የማይችሉበትን ደረጃ ደርሰዋል እና እንዲያውም በማህበራዊ ሚዲያ ብዙ ጊዜ እንዲያውም መቀለጃ እስከመሆንም ደርሰዋል። የኢንጂነሪንግ ተማሪ ምንም አይነት ስራ እንደማያገኝና ምንም አይነት ተስፋ እንደሌለውም ተደርጎ ፖርትሬ የሚደረግበትን መንገድ አለ እና በእርግጥ ዳትስ ዘ ሪያሊቲ። ሀገሪቱ በውድ ያስተማረቻቸው ሰዎች የላቸውም ስራ። ስለዚህ እነዚህ ባለሙያዎች
ከሀገር በሆነ አጋጣሚ ከወጡ በኋላ የመመለስ እድላቸው ሰፊ ነው። የመመለስ እድላቸው በጣም ጠባብ ነው እና እንግዲህ እነዚህ ባለሙያዎች ወይም በተለይ ደግሞ በምህንድስና የተማሩ ሰዎች በሆነ አጋጣሚ ከሀገር ይወጣሉ። ተመልሰው የሚመጡበት አጋጣሚ እንግዲህ በጣም ጠባብ ነው ማለት ነው። ስለዚህ በሄዱበት ሀገር ሁሉ በምህንድስናው ዘርፍ በተለይ ደግሞ በሳይንስ እንደዚህ በምህንድስና ምናምን የተማሩ ሰዎች ውጭ ሀገር በተለይ ደግሞ የምዕራባውያን ሀገራት ላይ በጣም ተቀባይነታቸውን ከፍተኛ ስለሆነ ወደ ሀገር ቤት የሚመለሱበት ወይም የሚጓጉበት ነገር የላቸውም። ሌላው ያው የሜዲካል ፕሮፌሽናል ወይም ደግሞ እንግዲህ በሕክምና ዘርፍ የተሰማሩት ናቸው። የኢትዮጵያን የጤና ዘርፍ የምታውቂው ነው እንግዲህ ማለት ከጊዜ ወደ ጊዜ በጣም በእጅጉ አጣብቂኝ ውስጥ እየገባ የመጣ ዘርፍ ነው እና እንኳን ዘንቦብሽ ነው የሚሆነው። ምክንያቱም እነዚህ ባለሙያዎች በውድ አገሪቱ ያላትን አንጡራ ሀብት እያወጣሽ ነው የምታስተምራቸው። የትኛውንም ተማሪ በነገሮች ላይ አገሪቱ በጣም ያላትን ሀብት እያሟጠጠች ነው የምታስተምረው። ስለዚህ በእጅ አዙር እንግዲህ የምዕራባውያን ሀገራትን እየረዳን ነው ማለት ነው። እያመረትን ነው ለእነሱ የምንሰጣቸው። ምርታማ የሚሆኑበት ጊዜ በጣም ምርታቸውን የምናጭድበት ፍሬያቸውን የምናጭድበት ጊዜ ላይ ስንደርስ እነዚህ ባለሙያዎች ወጥተው ይቀራሉ ማለት ነው እና የሜዲካል ፕሮፌሽናሎችም እንደዛ ነው የሚሆኑት። በተለያዩ በትምህርት ሊሆን ይችላል፣ በስራ እድል ሊሆን ይችላል። ይወጣሉ፣ አይመለሱም። ወደ ኢትዮጵያ የሚመለሱት በጣም ጥቂቶቹ ናቸው። ይህ ደግሞ የሚሆነው በነገሮች ላይ መሰረት ያው ገፊ ምክንያቶቹን ቅድምም እግረ መንገድሽን ለማንሳት ሞክረሻል። አንደኛ ያው የደሞዝ ምክንያት ነው። ደሞዝ ያው የስራ እንግዲህ ለሰራሹ ተመጣጣኝ ክፍያ ያለማግኘት ነው። በተለይ ደግሞ የሜዲካል ፕሮፌሽናልስ በጣም በተደጋጋሚ መምህራንም እንደዚሁ እንግዲህ ደሞዝ ጨመርልን ሲሉም እንደነበር የምናስታውሰው ነው። እኛም በተደጋጋሚ ስናነሳው ነበር። በተለይ የሜዲካል የሕክምና ባለሙያዎች እንግዲህ በኢትዮጵያ ውስጥ አንድ አርቲክል እንግዲህ እንዳስነበበን ዶክተር ታደሰ ዘርፉ ይባላል ጸሐፊው ኤግዞደስ ኦፍ ሃይሊ ስፔሻላይዝድ ስኪልድ ኢትዮጵያን ዶክተርስ የሚል ጽሁፍ ላይ ያስነበበን እና በዚህ ጽሁፍ ውስጥ እንግዲህ ኢትዮጵያውያን ዶክተሮች ወይም የሕክምና ባለሙያዎች $200 ያነሰ ነው በወር የሚያገኙት። ነገር ግን በአንጻሩ በኬንያ $1500 ነው የሚያገኙት። እንዲሁም ደግሞ በሶማሌላንድ እንግዲህ እንደ ሀገር እንኳን ሪኮግናይዝ ያልተደረገች ሀገር ነች ሶማሌላንድ $600 እስከ $800 ያገኛሉ በወር እነዚህ ባለሙያዎች። ኢትዮጵያ ከቀጠናው በጣም በእጅጉ ምናልባትም ከቀጠናው ብቻ ሳይሆን ከአፍሪካም ሊሆን ይችላል በጣም ጥቂቱን ደሞዝ የሚከፈላቸው ባለሙያዎች ናቸው። እነዚህ እንደዛም ሆኖ አገርን ለማገልገል በጣም ዲተርሚንድ የሆኑ ባለሙያዎች እንዳሉ እናውቃለን። ነገር ግን እንደዛም ሆኖ ከገፊ ምክንያቶች አንዱ ደሞዝ ይሁን እንጂ ከዛም በተጨማሪ ደግሞ ምቹ የስራ አካባቢ አለመፈጠር ነው። የሚሰሩበት ምክንያት ይህን ሁሉ ችግር ተቋቁመው እንኳ ይህን የደሞዝ ችግር የኑሮውን ችግር ተቋቁመው ለእንስራ እንኳ ቢሉ ምቹ ከባቢ ባለመኖሩ እንደዚሁ ለስደት እና ለፍልሰት ይዳረጋሉ ማለት ነው። ሌላው ፖለቲካል ፕሮሲኪዩሽን ነው። ያው ከፖለቲካ ጋር በተገናኘ ብዙዎቹ ሀገር ጥለው እንዲሰደዱና የትኛውም አይነት ሙያ ላይ ያሉ ሀገር ጥለው እንዲሰደዱና እንግዲህ ኢትዮጵያ ከፍተኛ የሆነ ብሬን ድሬን እንዲያጋጥምም እንደዚሁ ምክንያቶች ናቸው ማለት ነው። ሌላው የመዳረሻ ሀገራት ምቹ መሆን ነው። በአንጻራዊነት ምቹ መሆን ምንድን ነው? ለነዚህ በተለይም ደግሞ በሳይንስ እና በሕክምና ዘርፍ ተሰማርተው ከሀገር የሚወጡ ባለሙያዎች በመዳረሻ ሀገራት ላይ የሚኖራቸው ምቹ አቀባበል በአንጻራዊነት ምቹ ይሆናል። ያው እንግዲህ ጥገኝነትም ለመጠየቅ ሊሆን ይችላል፣ እንዲሁም ደግሞ የስራ ፈቃድ ለማውጣትም ሊሆን ይችላል እና የመሳሰሉት እንግዲህ ኢዚ የሚሆኑባቸው አጋጣሚዎች አሉ እና ከዚህ ጋር በተገናኘ እንግዲህ የነዚህ ለፍልሰቱም በጣም ከፍተኛ የሆነ አስተዋጽኦ አለው ማለት ነው። በነገሮች ላይ በሀገር ውስጥ ያለው አስተዳደር በጣም እጅጉን ብልሹ በሆነበት ሰዓት ወይም ደግሞ ለመኖር አመቺ አይደለም ብሎ አንደኛው ማሳያው የባለሙያዎች መፍለስ ነው። እንደዚህ የፍልሰቱን መጠን እንግዲህ ባየሽበትና በቁጭ ብለሽ ወይም ደግሞ ባሰላሰልሽ ባስተዋልሽው ቁጥር የሚታይሽ ሀገር ውስጥ ያለው
ሁኔታ ነው። መቼ ነው የፍልሰቱ ቁጥር በጣም እየጨመረ ያለው? በተለይ ደግሞ በባለሙያዎቹ ዘንድ በጣም ሰፊ ቁጥር ያለው ፍልሰተኛ ከሀገር እየወጣ ያለው መቼ ነው ብለሽ ታስቢ? ሀገር ኢትዮጵያ በውስጣዊ ችግሯ በጣም በብዙ የምትታመስበት እና መንግስት ብልሹ አሰራሩን ማረም ብቻ ሳይሆን ወደ ህዝብ መተኮስ፣ ወደ የህዝብን ድምፅ ማፈን ወደሚሄድበት የሄደባቸው እነዛ ዘመናት በሙሉ የባለሙያዎችን ፍልሰት አባባሽ ወቅትም ናቸው እና በሀገር ውስጥ ያለው ችግርና የሀገር ውስጥ የአስተዳደር እንግዲህ መንሻፈፍ ምልክቶቹ ናቸው። በጣም በሰፊው እነዚህ ባለሙያዎች ከሀገር ወጥተው ወደ ሌሎች ሀገራት እንዲያማትሩ እና ለስራም እንዲሰማሩ የሚያደርጉ ገፊ ምክንያቶች እነዚህ ናቸው ብዬ አስባለሁ። በዚህ ዘንድ በጣም ስማማለሁኝ። ሌላ አሁን ደግሞ አሁን ላይ ከረንትሊ ደግሞ እንደዚሁ ይሄ ለኢትዮጵያ ብቻ አይደለም፣ ባይ ዘ ዌይ እንዳለ ለአፍሪካ በጣም ስጋት ነው። ምንድን ነው ለስኪልድ ፕሮፌሽናልስ ቪዛ በማመቻቸት የተማረውን ሰው ደግሞ የሚያፈልሱ ወይም ደግሞ የተሻለ እድል እንሰጣለን ብለው በዋናነት ከቅርብ ዓመታት ወዲህ እየሰሩ ያሉ አገራት ደግሞ አንደኛዋ ካናዳ ናት። ኤክስፕረስ ኢንትሪ ወይም ደግሞ ፌዴራል ስኪል ወርከርስ የሚል ቪዛ ፕሮግራም አላት። አውስትራሊያ እንደዚሁ ስኪል ማይግሬሽን ወይም ደግሞ ፖይንት ቤዝድ ስኪል ቪዛስ የሚባል እንደዚሁ የአገራት የሚፈልጓቸው ባለሙያዎች ቴክኖሎጂ፣ ኢንጂነሪንግ እና ሄልዝ ኬር ላይ ፎከስ አድርገው ነው ባለሙያዎችን ከአፍሪካ እየወሰዱ ያሉት። ሌላው የጀርመን መንግስት ነው ብሉ ካርድ ወይም ደግሞ ስኪልድ ወርከር ቪዛ በሚል እንደዚሁ ቅድም ለጠቀስኳቸው የስራ ዘርፎች ቅድሚያ ሰጥቶ አፍሪካውያንን እያባበለ ያለ ሌላ የስኪል ፕሮፌሽናልስ ማይግሬሽን ምንድን ነው ኦፖርቹኒቲ ነው። ኔዘርላንድ፣ ፖርቹጋል፣ ኒውዚላንድ፣ የተባበሩት አረብ ኤሚሬት በዋናነት እነሱ ደግሞ የሕክምና ባለሙያዎችን እንዲሁም ደግሞ ሲንጋፖር እንደዚህ አይነት ባለሙያዎችን ከአፍሪካ ለመውሰድ እየሰሩ ያሉ አገራት ናቸው። እንግዲህ ባለፉበት ማለት ነው። እና ይሄ ደግሞ ምን ማለት ነው ያለበት ዋት ዳዝ ኢት ሚን ፎር አፍሪካ ምን ማለት ነው? ስኪልድ ወርከሮች ወይም ደግሞ ስኪልድ ወርክ ፎርሱን ማጣት ምንድን ነው የሚሆነው? አንደኛ የኢኮኖሚ ብቻ ሳይሆን የዴቨሎፕመንት ስራንም በጣም እንዲጓተት ያደርገዋል። ምክንያቱም ክሪቲካል የሆነ የወርክ ፎርስ ሾርቴጅ ነው የሚያመጣው። በተለይ የደብሊው ኤች ኦም ደግሞ የሚያስቀምጣቸው አለ። የአፍሪካ ላይ እንደዚሁ ኤስቲሜሽን ያስቀመጣቸው ቁጥሮች አሉ። ግሎባል ኤፒደሚክስ ሀፕን ቢያደርጉ የነዚህ የስኪልስ ፕሮፌሽናልስ ከአፍሪካ ፈልሰው መሄድ ሊያመጣቸው የሚችለውን ኮንሲኩዌንሶች የዓለም አቀፉ የጤና ድርጅት ወይም ወርልድ ሄልዝ ኦርጋናይዜሽን እንደዚሁ ያስቀመጣቸው ቁጥሮች አሉ እና የኢኮኖሚ ብቻ ሳይሆን እንዳልኩት የዴቨሎፕመንት ስራዎችን ምስሎ ይሆናሉ። ቅድም ስንል የነበረውን ብሬን ድሬን ብቻ ሳይሆን ዴቨሎፕመንት ድሬንም ነው አብሮ ይዞ የሚመጣው። ምክንያቱም የሜንተርሺፕ አይኖርም፣ ስኪልድ እና ኤክስፒሪየንስ የሆነ ፕሮፌሽናልስ አይኖሩንም። ስኪልድ እና ኤክስፒሪየንስ የሆኑ ባለሙያዎች ደግሞ አለመኖር ያው አሁን ያለው መንግስት ሳይኖሩ ቀርቶ ሳይሆን በጣም የጠለቀ ሙያ ወይም ደግሞ ኤክስፒሪየንስ ያላቸውን ሰዎች በመግፋቱ የሚሆነውንም ነገር እያየን ነው። ሌላው የሶሻል ኮስቱም ቀላል አይደለም። ይሄ የፍራግመንትድ ይሆናል። ካልቸር ማያቅ ደግሞ አንድ ሌላ ትውልድ ከኢትዮጵያ ውጭ እየተፈጠረ ነው ያለው ማለት ነው። ሀገርን የማያቅ ካልቸርን የማያቅ ከዛ በተጨማሪ ደግሞ የሶሻል እና ኢሞሽናል ኮስቱ የማይግሬሽን ስኪልድ ወርከርስ ቤተሰቦቻቸውን ይዘው ነው የሚሄዱ። ስለዚህ ሁሉንም ይዞ አይሄድም። ስትሄድ ብትችል ልጅህንና ባለቤትህን ነው ይዘህ ልትሄድ የምትችለው። ረስት ኦፍ ዩር ፋሚሊ ኢዝ ሌፍት ቢሃይንድ አይደለ? ስለዚህ የሴንስ ኦፍ ቢሎንጊንግነስ እና ሴንስ ኦፍ ኮሚኒቲ
እየጠፋ ይሄዳል። ያንግ ጀኔሬሽንን ደግሞ ሜንተር የሚያደርግ ሰው ይጠፋል። አምቢሽን እዛው ይሄ አምቢሽስ የሆነ ትውልድ አገር ላይ ለመስራት የሚጓጓ ትውልድ እንዳይፈጠር ያደርጋል። ምክንያቱም ኢንታየር ፍሬንድስ ኦር ፋሚሊስ አር አብሮድ። ስለዚህ አስፓየር የሚያደርገው ሀገር መውጣትን ነው እንጂ አስፓየር የሚያደርገው አገር ውስጥ መስራትን አይደለም። ስለዚህ እነዚህ ሁላ ነገሮች ይዘውት የሚመጡት ነገር ቀላል ነገር አይደለም እና በዛ ላይ ደግሞ አንኳል የሆነ የዓለም አቀፍ ሞቢሊቲንም ክሬት ያደርጋል። ምንድን ነው ለእነዚህ ስኪል ፕሮፌሽናል ወርከርስ ባይ ዘ ዌይ ነገሮች አልጋ ባልጋ ይሆናሉ ማለትም አይደለም። እዚህም ሲመጡ ደግሞ የሚገጥሟቸው በምዕራብ ዓለም ላይ ደግሞ ሲመጡ የሚገጥሟቸው የኢሞሽናል ሳይኮሎጂካል እና እንትኖች ቻሌንጆች ቀላል አይደሉም። ሲስተሚክ የሆነ ዲስክሪሚኔሽን ይኖራል። ባይ ዲፎልት አንዳንድ ይሄ ዘረኝነት እንዴት እንደምገልጸው አላውቅም። ቺማማንዳ የምትባል አንድ ናይጄሪያዊ ፌሚኒስት ጸሐፊ ያለች እና ጥቁር መሆኔን ያወቅኩት አሜሪካን ስመጣ ነው ትላለች እና ለማንኛውም ከዚህ ከስኪል ፕሮፌሽናል ወርከርስ ጋር ተያይዞ አይኦኤም ያስቀመጣቸው የፖሊሲ ሪኮሜንዴሽኖች አሉ። አንደኛው ሴፍ ኤንድ ሬጉላር ሌበር ሞቢሊቲ መኖር አለበት የሚል ሪኮሜንዴሽን አለው። ሌላው የዴቨሎፕመንት ፍሬምወርኮችን በተለይ የአፍሪካ መንግስታት ሊመለከቱት ይገባል የሚል ሌላ እንደዚሁ ሪኮሜንዴሽን አለው። ከዛ ደግሞ በተለይ ከሀገር ተሰደው ለሚወጡ ፕሮፌሽናልስ ደግሞ የሶሻል ፕሮቴክሽን እና ወልፌር ኢንክሉዥን የሚወስዷቸው አገሮች ደግሞ ሊያዘጋጁ ይገባል የሚል አለው። ሌላው እንደ እንትንም ቢሆን ለአፍሪካ ሀገራት የተማረውን የሰው ኃይል ማጣት እንደ ኪሳራም ቢሆን ግን ደግሞ ከነሱ መልሶ ለማትረፍ የዲያስፖራውን ማህበረሰብ እንደ ዴቨሎፕመንት አክተር የአፍሪካ መንግስታት መጋበዝ አለባቸው። እንደ ዴቨሎፕመንት አክተር አዎ መልሰው ኢንቨስት እንዲያደርጉ ከረሚታንስም ባለፈ በስኪልም ሄደው ኢንቨስት እንዲያደርጉ አይ ቲንክ ምሳሌ መጥቀስ የምችል ይመስለኛል። የሀርት አታክ ኢትዮጵያ ሐኪሞች ዶክተር ተስፋዬ እና ዶክተር ኦፕሲኔት እንደ ምሳሌ መሆን ይችላሉ። እዚህ ሀገር ያሉ የሕክምና ባለሙያዎች ናቸው። ግን ዋንስ ና ዋይል እየሄዱ ሕክምና ሰጥተው ብቻ ሳይሆን የሚመጡት ስኪል ትራንስፈርም አድርገው ነው የሚመጡት በነገራችን ላይ። እሱን ግን የአፍሪካ መንግስታት ማመቻቸት መቻል አለባቸው። ያሏቸውን የተማረ ኃይል ተመልሰው መጥተው በዴቨሎፕመንትም ኢንቨስት እንዲያደርጉ ከዛ በተጨማሪ ግን የስኪል ትራንስፈር ስራዎችን እንዲሰሩ ማመቻቸት አለባቸው የሚል ሪኮሜንዴሽኖች አስቀምጧል። ኤርሚያስ ልክ ነው። ያው እንግዲህ ከሞኝ ደጅ ሞፈር ይቆረጣል ነው ነገሩ። ሀገር በጣም በብዙ መሰራት ያለባቸው ግን ደግሞ ያልተሰሩ ረጅም ስራዎች እንዳሉ የምናውቀው ነው እና ያም ሆኖ ደግሞ እንግዲህ እየገፋንና ምቹ ሁኔታን ባለመፍጠር እንግዲህ በችግር ያስተማርናቸውን ባለሙያዎችንም እንደዚሁ እያወጣን ለባዕዳን እየሰጠን ነው የምንገኘው እና ይህ እንዳይሆን እንግዲህ በሀገር ውስጥ ያሉት መንግስታት ከሄዱ በኋላ ልክ ያልሽው ነገር ትክክል ነው። እንዳይሄዱ ግን መጀመሪያውኑ ወደዛም እንዳያማትሩ ግን ምቹ ሁኔታን መፍጠር የመንግስታት ቀዳሚና ተቀዳሚ ሁኔታ አጀንዳቸው ሊሆን ይገባል። በተለይም ደግሞ የባለሙያዎችን ጥያቄ መመለስ የመንግስት በይደር የማይቆይ አንድ አጀንዳ ነው መሆን የሚገባው። ቅድሚያ አጀንዳቸው ይሄ ነው። አንገብጋቢ አጀንዳቸው መሆንም ያለበት ይሄ ነው። ምክንያቱም በፈርጣማነት ወይም ደግሞ ሚሊተሪ በመገንባት ኢንቴሊጀንስ በማዘመን ብቻ አይደለም ሀገር የሚመራው እና እነዚህ ባለሙያዎች ለሀገር የሚፈይዱት ሚና በጣም የሚመዘን አይደለም። ሀገር የሚቆመው በእነዚህ ነው እና የነዚህ የባለሙያዎችን ጥያቄ ለመመለስ ተኝቶ ማደርም አያስፈልግም። እውነት ለመናገር
ገና ከመሄዳቸው በፊት ገና ስደትን እንደ ኦፕሽን ከመቁጠራቸው በፊት በነገሮች ላይ በቃ ስደትን እንደ አማራጭ የወሰዱ ቀን ያኔ በቃ ሰዎቹ ከሀገራቸው ልባቸው ሸፍቷል። ስለዚህ ያ እንዳይሆን ሀገር ላይ ተስፋቸውን ሀገራቸው ላይ እንዲያደርጉ ሙያቸውን የተማሩት ሳይማር ያስተማራቸውን ማህበረሰብም እንዲያገለግሉ እንደዚሁ የወጣባቸውንም እንግዲህ ሪሶርስ እንዲመልሱ በሀገር ላይ እንዲሰሩና እንዲሰማሩ ማድረግ የመንግስት ተቀዳሚ አጀንዳ ሊሆን ይገባል የሚል የተረፈው ነገር እንኳን ሌላው ተርፎት ሴቭ የሚያደርገው እንኳን ነገር ባይኖር አንድ ባለሙያ ቤዚክ ነሰሲቲውን ለማሟላት መቸገር የለበትም። ትክክል ስራ እየሰራ እያገለገለ ማህበረሰቡን እየጠቀመ ግን ቤዚክ የሆነውን ገብቶ የሚተኛበትን ቤቱን በልቶ የሚተኛውን ምግብ መቸገር የለበትም ብዬ አስባለሁ። በፊት የኪራይ ቤቶች በጣም በዚህ ኮንትሪቢዩት ያደርግ ነበር። መንግስት የኪራይ ቤቶች አስተዳደር ለዩኒቨርሲቲ መምህራን፣ ለሕክምና ባለሙያዎች ቤት በጣም በቅናሽ በማከራየት በጣም በወር በጣም በቅናሽ በማከራየት ኦር ደግሞ የማህበር ቤቶችን በመስራት የሞርጌጅ ብድሮችን ፋሲሊቴት በማድረግ እነዚህን ባለሙያዎች ሰፖርት ያደርግ ነበረ። ስለዚህ እንደዚህ ያሉ የዌልፌር ስራዎች እንደገና ሪኮንሲደር መደረግ ያለባቸውም ይመስለኛል። ኤርሚያስ በሚገባ እንግዲህ ይህ በጣም የምንጋራው የምናስበውም ሀሳብ ነው። እንግዲህ የብዙዎችም ሀሳብ እንደሆነ እንግዲህ ገምታለሁኝ። የአድማጮቻችን ሳምንታዊው እንግዲህ ርዕሰ ጉዳያችን ዛሬ